የቸርች ማሰቢያ መንፈስ ቅዱስ እንጂ ብር አይደለም። ስለዚህ ብር ያላቸው በተለየ ሁኔታ ቸርች ልታዝላቸው አይገባም። እንደማናቸውም ሊስትሮ ጠርጎ እንደሚመጣ አንድ አባል በጣም የተረፈው ገንዘብ ያለውም ሰው በዚህ ቸርች እኩል ነው ማለት። ቡቱቱ ስለለበሰ ወደ ኋላ ጥሩ ስለለበሰ ወደ ፊትና የሚባል ሰው የክርስቶስ መልክ እንዲህ አይደለም። እንዳውም የእግዚአብሔር ቤት የድሆች ቤት ነው። እናንተ አቅምና ገንዘብ ያላችሁም ሰዎች የተለየ አቅም የተለየ ሰው እንደሆናችሁ ራሳችሁ እንዳትቆጥሩ፣ መደበኛ ሰው ናችሁ። እንግዲያውስ የተለየ አቅም ደግሞ በእናንተ መካከል ካላችሁ ብሎ ንፉግ አትሁኑ፣ ስግብግብ አትሁኑ። ምክንያቱም ልግስና የተያዘው ከአምልኮ ጋር ነው። ስትሰጥ ደግሞ የተያዘው ከክርስቶስ ፍቅር ጋር እንጂ ከስስት ጋር አይደለም። 100 ሚሊዮን ያለው ሰው 10,000 ብር ሰጥቶ በጣም ማስጨብጨብ ያለበት አይመስለኝም። ምጽዋት እንጂ ልግስና አይደለም እሱ። ምጽዋት ካለ ጥቂቱን ነው። መጽሐፍ ሊረዱና ሊያካፍሉ ይላል። ማካፈል የአምልኮ ዓለም ነው። በሰጠህ ቁጥር ይውልህ። እኔ ሀብታም እንድትሆኑ አልመኝም፣ ባለጠጋ እንጂ። እግዚአብሔርን እያመለኩ እንዳልሆነ ማሳያ ነው ይላል መጽሐፍ።